በዚህ ፕሮግራም ሚዲያ የፈጠራትን ብርቱካንና እውነተኛዋ ብርቱካን ተመስገን ይገለጣሉ። የነዚህ ሁለት ማንነቶች መገለጥ የሕዝብን ጥያቄ የሚመልስ የጥፋትን ሴራ የሚያጋልጥ እውነታዎችንና ማስረጃዎችን ያቀርባል። ብርቱካን ሁለት መልክ፣ ሁለት ጠባይ፣ ሁለት ማንነት እንዲኖራት ሶስት አካላት ሰርተዋል። የመጀመሪያዋ ቤተሰብ የሰራት እውነተኛዋ ብርቱካን ነች። ከተከበሩ ከተወደዱ ከብርቱ ገበሬዎች እጅ የተሰራችው የዋሃ እስከ ትዳር በድንግልና የኖረችው እውነተኛዋ ብርቱካን ነች። ስለዚህኛው ማንነቷ ከሷ ጋር እህት ወንድሞቿ ይናገራሉ። ትዳር የሰራት ብርቱካን ደግሞ በድንግልና በትዳር የሆነች አብሮ አደጓን አግብታ ወልዳ የሳመች የቤት እመቤት ነች። ይህች ብርቱካን በባህል በሃይማኖት በማህበራዊ ህይወት ከቤተሰብ ተሰርታ የባንክ ሰራተኛዋ አቶ ስማቸው ፍቅሩ ትዳሩ ህይወቱ እንድትሆን የመረጣት ነች። ስለዚህ እውነተኛ ማንነቷ ባለትዳሮችም ዘመድ ወዳጅም ይናገራሉ። ድሮ የኳለ ቤተሰብም ያውቃል። ይህ እውነተኛው የብርቱካን እውነት ነው። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ለምና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለ ስራ ነው። ቤተሰቦቻችንም የደና ቤተሰብ ዘር ነው። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። የዩቲዩብ የደም ነጋዴ ጽንፈኛ የዲያስፖራ አክቲቪስቶች የሐሳብ ሙግትና ሰላምን ጠልቶ ጫካ ጠመንጃ አዝሎ ከሚዞር የጥፋት ኃይል ጋር በኢቢኤስ ውስጥ የተሰገሰገ የጥፋት ኃይል በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል። ይህ ከመጀመሪያዋ ማንነቷ የሚለየው በ3 ወር ተረግዞ የተወለደ በሴራ ትወና የዳበረ ፈጣሪዎቹ ዓላማና ግቡን የሚያውቁት ተደራሲው ሕዝብን ለቁጭት ለሐዘን ለቁጣ እንዲሁም ሁከት የሚጋብዝ በሴራ የተዘጋጀ አንድ ሐሰተኛ ፊልም ላይ የተገለጠ ማንነት ነው። ብርቱካን በእሁድን በኢቢኤስ ከተላለፈው የፈጠራ ፊልም በፊትና በኋላ እውነተኛው ማንነቷ የተገለጠ ነው። ከፕሮግራሙ መተላለፍ በፊት ከቤተሰብ እስከ ትዳር በኑሮዋ ተገልጣለች። ከፕሮግራሙ መተላለፍ በኋላ ደግሞ በመሪር ጸጸቷ ይሄ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተደረ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬስ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ እዚህ ጋር መዓዛ መሐመድ ተስፋዬ ወልደ ስላሴና ሌሎች የዩቲዩብ የደም ነጋዴዎች በየዋህ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች። ከትወናው በኋላ ትዳሯ፣ ሕይወቷ፣ ልጇ ጉዳያቸው አይደለም። አንድም በፌዝ ደውለው ተዘባብተውባታል። በሌላም በኩል ሕይወቷን ነጥቀው ቀጣይ ትርምስ ለመፍጠር ወደ ገዳይ ቡድናቸው ካልወሰድንሽ መንግስት ይገድልሻል ብለው ያስፈራሯታል። ከብርቱካን ስልክ የተገኘውን ማስረጃ እንመልከተው። እህቲቱ እየሰማሽ ነው? እህቷ ሲሞን ተብረሽታይ እሺ ምትፈልጊያት ከሆነ እሺ ሰቀት ሄሎ አቤት አርቲስቷ አፈርልብና እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል። ማራም አዎ ሙሉ አካል እያለኝ ያደራ እንደው ልመና ሰው አይታዝንም። የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። ህዝቡ እንደዚህ ተጎድታ ብሎ ውስጡ ያዘነ ያለቀሰ ነው። ሉላ አቅፋት ስታለቅስ ማለት ነው። ለሉላ አልቅሻለሁ፣ ለልጅቷ ሳይሆን እውነት መስላት እንደዚያ በመሆኗ ለሷ አዝኛለሁ።
ብርቱካን ተመስገን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ነፍሰ ጡር ነበረች በሰዓቱ የ40 ቀን ነው እንደዛ በወለደች በ40 ቀን ነው ምናምን የሞተችው እና የሆነ እንደወለደች ደም ስለፈሰሳት ነው ተብሎ ነው ያረፈችው። እዚያው ሆስፒታል አልወጣችው ነበር እና በዛው ነው የቀረችው። ያው የመጀመሪያ ልጅ ነኝ ብዬሻለሁ። ከዚያ በኋላ እናቴ ስትሞት ምንድነው እኔ 3 አመት ከ15 ቀን ነበር ከተወለድኩኝ ማለት ነው። ከዚያ በኋላ ምንድነው የተደረገው አያቴ ጋር እንዳድግ ቆየው። ወላጆቻችን አሁን የሚኖሩት እዛው አካባቢያቸው ነው። ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየ ገሊላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ። እሷ ከቤታችን የስድስተኛ ልጅ ነች ማለት ነው። ከሷ በታች አንድ የአይቲ ተማሪ አለች። እሷን የሚገልጽ አይደለም። ለምንድን ነው በዚህ በምን ምክንያት ነው እንደዚህ ያደረገችው? እኔም ማቀው ነገር እኔም እንደ ህዝቡ ነው ያየሁት ይማታል። እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ሁላ ግራ ነው የገባን። እንደ ህዝብ ነው ያየነው። በቃ እያቆራረጥ መጨረሻው ላላየሁት ነገር አግብተ ያለኝ ሰኞ ነው ማየት የጀመርኩት በስነ ስርዓት ራሱ። አባቷ አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እኔ ደግሞ አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን እኔም አሉ የሷም አሉ ባልሞቱም በህይወት አሉ። እናትና አባቴ በህይወት አሉ አሁንም አሉ። ወልደውኛል አሳድገውኛል። እውነታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ የልጅ እናት ነኝ። አግብቼ ተደረየ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ አዎ ታማሚ ነኝ። ሌላ ነገር ግን የለም ብዬ ብርቱካን ያው ስራ ጎጃም ወጥቶና ሲወርዳ ሰረቀ ብርሃን ቀበሌ ነው ተወልዳ ያደገችው። እሷ ቤተሰብ ነኝ ቤተሰብ እዛው አንድ ደብር ላይ ነው ያሉት። ከዛ ጀምሮ ቤተሰብ ሰላም ነው እነሱ በደንብ ይግባባሉ። ከዛ በኋላ እሷ ከኔ በኋላ አንድ ወደ ኋላ ትሆናለች። እሷ ትምህርቷን እየተማረች ሞጣም ባለ ተማርሽ ከ8 እስከ 12ኛ። ከ3 ወራት በፊት የተጻፈው ሐሰተኛ ተውኔትና በአንድ ወር የተከወነው ድራማ ሌላው ገጽታ ደግሞ የትምህርት መስክንና የተማረችበትን ዩኒቨርሲቲ ሐሰተኛ መረጃ በመፍጠር ታልሞ የተሰራበት ነው። በኢቢኤስ ቴሌቪዥን የተሰገሰገው የጥፋት ኃይል አየር ላይ ባዋለው የቴሌቪዥን ፕሮግራም የሐሰተኛ ድራማውን መነሻ መቼት ደምቢዶሎ ዩኒቨርሲቲ መሆኑን የተገለጸበት የተላለፈ ሲሆን ይሄውም ከዩቲዩብ ላይ ሲጫን ሆን ተብሎ እንዲቆረጥ ተደርጓል። ከዋናው የድራማ ቃለ መጠየቅ ላይ ያገኘነው መረጃ ብርቱካን በደምቢዶሎ ዩኒቨርሲቲ የፋርማሲ ተማሪ መሆኗን የገለጸችበት ይሁን እንጂ በወቅቱ ብርቱካን የ12ኛ ክፍል ተማሪ መሆኗን ማረጋገጥ ችለናል። ታገቱ ከተባሉ ተማሪዎች ውስጥ ስሟም አልተገኘም። 12ኛ ክፍል ስደርስ ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዩኒቨርሲቲ ምድብ ስመደብ ሀረማያ ዩኒቨርሲቲ ነው የመጀመሪያ ምድብ የነበረ። ከመጣ በኋላ በኪና ላይ እንገናኛለን። የት እየሄድሽ ነው እላታለሁ። አይ ዩኒቨርሲቲ ደርሶኝ እየሄድኩ። የት ነው የደረሰሽ? ደምቢዶሎ ዩኒቨርሲቲ ትለኛለች። በላይነሽ ነው የምትባል በሰዓቱ። ከዚያ እና ታዲያ እኔ እኮ እንዲሆኑ በቃ እንድሄድ አልፈለኩም። ምክንያቱም አባቴን አስታውስበታለሁ። እዚያ እንሂድ እንዴ? አይ መጀመሪያ ጠይቂያቸው ሄርን ይዛኝ ሄደች። እሷ የባለ ሀብት ልጅ ስለነበረች ትራንስፖርት ስከፍልልኝ 300 ብር በእጄ ይዣታለሁ። ሄርንና ሬጅስትራል ብር እንጠይቃለን። በዚህ ሁኔታ ነበረ። እንዴት ላድርግ ብዬ ሳናገራቸው ክፍተት ቦታ ካለ ችግር የለውም አለ። ከዛ በሰዓቱ አይ በቃ እንትን ማታስገቡ ማትመዘገቡ ከሆነ ልሄድ እዚያ እንዳያልፈኝ ሄጀም ማርፍበት ሄጀም የሚያስተምሩኝ ነገር አይደለም ሰው ቤት ነው የምኖረው ምናምን ስላቸው ምንም ችግር የለውም። ከዛ እንደውም አጋጣሚ በናቹራል አለ ሶሻል ተማሪ ኮን ሺጅ አለኝ። አይ ናቹራል ለኛ አልኩትና ዶክመንት ሰጥቼ ያው ተመዘገብኩኝ። ፍሬሽማን ኮርሶችን እነሱን ከሰሩ በኋላ ፈተናውን ከተፈተነ በኋላ ዲፓርትመንት መረጡ ተባለ። ዲፓርትመንት መረጥ በፋርማሲ ገስገባ በቃ እነሱ ራሱን ማበረታታት ጀመሩ። ከዛ ተማሪዎች ከ12ኛ ክፍል ጥሩ ውጤት አመጣ። ወደ ዩኒቨርሲቲ ወደ ሀረማያ ዩኒቨርሲቲ ተላከች። ሀረማያ ዩኒቨርሲቲ ትንሽ ከኛ ከጎጃም ተነስቶ ሀረማያ ዩኒቨርሲቲ ለመድረስ ትንሽ ራቅ ስለሚል ሐዋሳ እንድትማር አረጉ ዘመዶቿ። ሐዋሳ ዘመድ እህትም ስላለቻት ርቀቱም ስለሚያስቸግር ሐዋሳ ሄደችና ትምህርቷን መማር ጀመረች። አካውንቲንግ ኤንድ ፋይናንስ ሐዋሳ ነበር መኖሪያ ያኔ ማለት ነው። እኔ ነኝ ሐዋሳ ዩኒቨርሲቲ ለምኜ የማታ እንድትማር ቅዳሜና እሑድ ማለት ነው። ቅዳሜና እሑድ እንድትማር አድርጌ
በ2013 የአካውንቲንግ ተማሪ ነበረች ሐዋሳ ዩኒቨርሲቲ ማለት ነው። ዩኒቨርሲቲ ቢሆን የሄደችው ደምቢዶሎ አልነበር። ከመጋባታቸው በፊት ሐዋሳ ዩኒቨርሲቲ ተማሪ ነበረች። ከተጋቡ በኋላ ወለዱ። ልጁ ይደግና ልጅ ማሳደግም ስራ ነው። ከዚያ በኋላ ትማሪያለሽ በሚል ልጅ እያሳደገች እሷ ቤት እንደምትል ነው የምናውቀው። እሱም ባንክ ነው የሚሰራው። ያው በጠዋት ወጥቶ ማታ ነው የሚገባው። ይሄ ነገር እንግዲህ እሱ ስራ ከወጣ በኋላ እየወጣችሁ ምን ሰዓት ታርገው መቼ ይፈጠር የምናውቀው ነገር የለም። እኛም እንደ ህዝብ ሰማ ነው። 2012 ነው የተፈተንኩ። 2013 ገባሁኝ። 2013 ገባሁ። 2013 እና 14 ነው የቆየሁኝ። ፍሬሽማንን ኮርስ ተወሰድኩ በኋላ አካውንቲንግ የተመዘገብኩኝ አካውንቲንግ ነው። አካውንቲንግ እና ፋይናንስ ነው የተመዘገብኩኝ። በዚያ ልክ መጀመሪያ አሰልፈውን ስለነበረ ሶስቶቹ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድነው ተኛለኝ ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዛ እየተካኩ እየደፈሩ ከደፈሩ በኋላ ምንድነው እንትን ራሴን ስስት ትች ምን አይነት የተጨምለቀ ነው ምን አምስታችን ስለተንጠረጠንባት ነው እንዴ አሁን እንትን ደፈርናት ማለት ነው። ምን አደረኩ ሲጀመር ስሜቴን ሳልወጣ የፈለኩትን ሳላደርግ ሲል ከዛ አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖርልና እንደዚህ ያደርጋ ይሆን እንደ ስድስት አይነት ነገር እንደ ስድስት ይሆናል እንደ ፌሮ እንዲ ነው ቀጥታ እንደዚህ ሲወጉ የነበረው ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበር። እንዴት አይነት ነገር ነው? በጣም ግራን የሚያጋባኝ በጣም ስህተት የሆነ ነው። ፉልስ ኢንፎርሜሽን የሆነ ነው በጣም። አሁን እንኳ ደምቢዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደች ነው። ልጁ ግን ስንት ዓመት ነው? 2 ዓመት ነው። ስለዚህ የዛሬ 6 ዓመት 5 ዓመት ትደፈር ነው። የዛን ልጁ ስንት ዓመት ይሆነው ነበር? 5 ዓመት እና ከ4 ዓመት በላይ ይሆነው ነበር። ግን ልጁ ስንት ዓመት ነው? ገና 2 ዓመት ነው። እና ተደፍራ ታግታ ደምቢዶሎ የሚለው በጣም ውሸት ነው። አታቆም ደምቢዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነ አታቆም። ስሙንም ላታቆም ትችላለች። ይዛ ደገና ነበር። ስለዚህ ይህ በጣም የተሳሳተ ነው። 2014 ተጋባን። 2014 15 16 17 ኦልሞስት ወደ 4 ዓመት እየመጣ ነው። አብረን የምንኖረው ከተጋባን በኋላ እሷ ሜዳ አታውቅም፣ እኔ ሜጅ ማለቅም አብረን የምንኖረው ምንም ነገር በማላችን ነገር የለ። ከእህቴ ጋር ነው ቀላቅሎኝ የተመለሰው ሐዋሳ ማለት ነው። ከሐዋሳ ውጭ ከደብረ ማርቆስ ከሞጣ ከምናምን ውጭ ማቀው ነገር የለም። ማህፀኔን ጨቀጨቁ። ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው ሁለቴ ሲመታኝ ይሄኛው ተከፈተ ጭንቅላቴ ማለት ነው። ከዛ የሆነ ሚንትን ሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጻጉሬን ማለት ነው። እዚህ ሲፈቀፍቅ እየደማ ነበረ። በዚህ ይተለትላሉ እንደ ምላጭ አይነት ነገር ይዘዋል። ይሄ ሁሉ ትልትል ነው። ቀይ ነበርኩኝ። ይሄን ማህፀኔ ከተጨቀጨቀ በኋላ ምን ማለት ነው ስሜት ተጣል ምን ሆነ ግን ምንድነው በስድስተኛ ቀና ብዬን ተሰል ምንም ነገር የለም። ከጎኔም ረሳለ ከጎኔም ልጅ ተርትላለች። በቃ ከሷ የተሻልኩ ስለሆነ የለበስኩትን አረቄ ልብስ ሙሉ ጫርጌ አውልቄ እንትን አሰርኩት ተንትኑ ጋር አጣብቄ አስሬ በፍጹም የሚታይ ጠባሳ ምንም አይነት ጠባሳ የለም። ምክንያቱም ሚስቴ ናት። አብረን ነው የምንኖረው። አብረን 2014 ተጋባን። አሁን 2017 ነው። ኦልሞስት 3 ዓመት ሆኖናል። ከ3 ዓመት በላይ ሆኖናል። እንግዲህ ፊልሙ የተሰራ መች ነው እንግዲህ መቼ ነው አይታወቅም። ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለ6 ተደፈረች ታገተች ነው? ይሄ በጣም ግራ ነው የሚያጋባ። ለትወና ብለው ሲያቀርቡ ትክክለኛ ተናገርኩት ነው። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዴ ተደርጊያለሁ እንዴ ተጨርጊያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሉ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤው ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና እዚያ ራሴን ሁሉ ሳትኩኝ። ቡና ባንክ ነው የምሰራው። ኮልፌ አጠና ተራ ቅርንጫፍ የደንበኞች አገልግሎት መኮንን 3 የሚባል ፖዚሽን ያለው እንደዛ ነው የማገለግል። ባንኩ አሪፍ ይከፍለኛል። ለኔ ያንሰኛ አይደለም። ለቤተሰብ ማስተዳደር በሱ ነው። ስለዚህ ኢኮኖሚ ችግር እንደሌለ ሁሉም ያውቃል። ተከራይተን እንኖርበት ያውቃል። ደረጃ እንደምንኖር ችግር እንደሌለብን ያውቃል። ምንም አይነት ነገር ሌላ እርዳታ እንደምንጠይቅ ማንም ያውቃል። እንደማንጠይቅ በራሳችን በኔ ደሞዝ እንደምንተዳደር ሷንም በኔ ደሞዝ እንደማሳከም ሁሉም ነገር ያውቃል። ቪዲዮ ላይ ያየሁትና እዚህ ጋር ያለው ነገር ይለያያል። ምክንያቱም በቤት ውስጥ ሙሉ ቤቷ እንደሆነ ነው የማውቀው። እንደማንኛውም ሴት ጋግራ ነው የምትበላው። እሱ ሰርቶ እንደሚገባ ነው። እኛ ደግሞ ሚዲያ ላይ ሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ይችላል ነበር። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው።
በዓል ምንም እንደዚህ ውድ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። ወሎባት እዚህ ድረስ የምትደርስ ደረጃ ልጅ አይደለች። አሁንም ሚዲያው የሚያወጣው ነው ተቸግራ መንገድ ላይ የሚያወጣ ነገር አላጋጠማት። በጤናው እየታመመች ነው፣ እየታከመች ነው። የልብ ኬዝ አለባት። ጴጥሮሳውንም ክትትላላት። ሲቸግረን እኮ እኛ ለሌላ ሚዲያ እኮ ወጥተናል። አሁን አጎታችን በቅርብ ያው መታወቁም ስለማይቀር ዶክተር ይመስገን አጎታችን ልጅ ነው። እሱ ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ልመና ይወጣል። አግዙን ገንዘብ የለንም ለወገን ለራሽ ወገን ነው ብለን በየፌስቡክ አለ ነገ ገጽ ይወጣል። ሲቸግረን ህዝቡን በትክክለኛ መንገድ ጠይቀን አሳክሞልናል የኢትዮጵያ ህዝብ። በዚህ አጋጣሚ ኢትዮጵያን ህዝብ እናመሰግናለን። ሚዲያዎችንም አግዘውናል፣ ተባብረውናል። መጠየቅ ባለብን ሰዓት በትክክለኛ መንገድ እኮ ተጠይቀን ተረድተን ወንድማችን እንድነው መጥቶ አብረን እየሳቀን ሰው እናትና አባቱ በህይወት እያለ በጤና እያለች እኛ ደህና ነን እግዚአብሔር ይመስገን። ከኔ በላይ ደግሞ ብዙ ታላላቅ ወንድሞች አሉ፣ አጎቶች አሉ፣ ዘመዶች አሉ። በሁሉም አለንላችሁ ነው ለሁሉም አንገቱን ይደፋል። ትናንትና አሳይጅ ነበር አጎቴ ነው ያገኘው። በሱ ምክንያት ነው ማስበው ዶክተር በቃ ቤት ነው ያለው። እንደዚህ አይነት ነገር ያጋጥመናል ብለን አላሰብንም። በዚህ አጋጣሚ ግን የኢትዮጵያን ህዝብ ይቅርታ እንጠይቃለን። ሐዋሳ ዩኒቨርሲቲ እየተማረች እያለች 2014 ላይ ህዳር ወር ላይ ህዳር 5 ትዳራችንን ክፍለ ሀገር እናትና አባቶቻችን ባሉበት ከዚህ አብረን ሄድን። እሷ ከሐዋሳ መጣች። ከዚህ አብረን ሄድና ክፍለ ሀገር ላይ እናትና አባቶቻችን ባሉበት በሀገራችን ባህል ወግ መሰረት እዛ ታድረን እዛ ተጋብተን የተወሰነ እዛ ቆይተን ተመልሰን ድጋሚ መጣን ወደ አዲስ አበባና አዲስ አበባ ስመጣ ቤት ተከራይተን መኖር ጀመርን። ይህ ነው የተጋባንበት ሁኔታ ይህን ይመስላል። ተወቃቸውም የተጋቡትም በገጠር በባህላዊ መንገድ ነው። ግን ወደ በፍነት እንትን አላቸው የትዳር ሰርቲፊኬት ሰርግ ምናምን ነበር። ስቱዲያቸው አዲስ አበባ ነበር። ከዚያ ቤተሰብ ሄዶ እዛው ተደገሰላቸው ተጋብተው ነው የመጡት። የእናት አባቶቻችን የዘመዶቻችን የጎረቤት የሁሉም ፎቶ ከኛ ጋር ከሷ ጋር የተነሳ ፎቶ አለ አንደኛ ማስረጃ። ከዛ ሲቀጥል ደግሞ የጋብቻ ሰርቲፊኬት አለ የምስክር ወረቀት ይነሷ በስነ ስርዓት ተጋብተን ባልና ሚስት መሆናችንን የሚገልጽ ዶክመንት እንዳለን። ሁለተኛ ሲቀጥል የልጃችን የልደት ካርድ አለው የኔና የሷ እንደሆነ የልደት ካርድ አለ። ስለዚህ የሰርጋችንን ፎቶ አለ፣ ሶፍት ኮፒ የሰርጋችን ፎቶ አለ፣ የቤተሰብ ፎቶ አለ፣ የተጋባንበት ነገር አለ፣ በቂ ማስረጃ አለ። 2014 ህዳር ላይ ቤተሰብ ጋር ሄደው ነው የተጋቡት። እዛ ተጋቡ። ከዛ ወደ አዲስ አበባ ነው ተመለሱ፣ መኖር ጀመሩ። ትዳር ጓደኛ የመጀመሪያ ነው። ከሱ ውጭ ማንንም አላውቅም። ብዙ ወሬዎችን ባወራም ግን የኔ ነው ብዬ ያስኩትኝ ከሱ ውጭ ምንም የማውቀው ነገር የለም። የመጀመሪያው ነኝ። ልጃገረድ ነበር። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። ምክንያቱም እኛ ከቀራረባችን አይተነሳ ለዛ ቀጥታ ጎጃም ሄድን። ሰርጋችንን ካሰረግን በኋላ ተመልሰን የጋብቻ ሰርቲፊኬቱን ይዘን ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ወደ ሐዋሳ መሄድ አልፈለኩ። አንደኛ ትዳር ይዣለሁ፣ ሁለተኛ እህቶች እዚያም ስላሉ ኦፊሻል እንዲላክልኝ እዚህ ለማመቻቸት ስላለብኝ አዲስ አበባ ማለት ነው እንጂ እዚያ ቀጥታ በአካል አልሄድኩም። ልጅ እንደተወለደ በሁለት ቀን 3 ቀን አካባቢ ይመስለኛል እሷን አሟት ሪፈራል ወደ ባህር ዳር ፈለገ ጊዮን ወይም ጠበቃ ጊዮን ባለው ይስተላል ወደዛ ሪፈር ተላከላት። በሽታው ምን እንደሆነ አልታወቀም። እዛ ሲሄድ ግን 1 ሳምንት በኋላ 2 ሳምንት በኋላ የልብ ኬዝ እንዳለ ተነገረ። ቅዱስ ጳውሎስ ሪፈራል ላኩላት። ከቅዱስ ጳውሎስ ተከታተለ ቆይታ ደግሞ ጴጥሮስ ስፔሻሊቲ ሰርጀሪ ተሰራላት ልቧ። ስለዚህ ከዛኛው መረጃ ልብ ኬዝ እንዳለባት ትክክል ነው። ሌላው ትክክል አይደለም። የልብ ታካሚ ናት። እኔ ማስተዳዳት እኔ ማግዛት ከምናውን ከበር ማድረግላት እኔ ነኝ። አብረው እየኖሩ ልጃቸውን እያሳደጉ እሷ ከወሊድ በኋላ ልብ ኬዝ ተፈጠረ። እሱ እያሳከማት ክትትላላት። ሁሉ ነገር የሚያደርግ እሱ ነው። የመድኃኒት ሁሉ ነገር የሚሸፍን የሚያሳክማት እሱ ነው። አወይ አንዴ ይኸውልሽ እንግዲህ ከአንድ ሰዓት በላይ ቀጥቅጬ ኦልሞስት 2 ሰዓት ሆኖ ስልክ አሁን ነቃሽ ከእንቅልፏ። እንዴት ነሽ? ሰላም ነው? መድኃኒት ውጤት ስለነበረ
አሲናሙ በዛሬ ሳተኛው ሰው እንዴት ነሽ? እግዚአብሔር ይመስገን። ይቅርታዬ ነው እናት። ጤናሽ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያው እናትና አባት አለ፣ ወንድም አለኝ፣ ባለቤትም አለኝ። እንዴት ነው የምትለው? ከዚህ ሁሉ አገር ማውጣበት በምን አይነት ሁኔታ ነው? አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው? እንዴት ነው መተማመንስ የሚኖረን? በምን አይነት ሁኔታ ነው ተከባብረን እንደዚህ ድሮ ፍቅራችን የምንኖረው? ቀጣይ ህይወቴስ በምን አይነት ሁኔታ ይስተካከላል? አሁን እኮ በዚህ በጣም አሁን እኔ እንደ እናት ስላየሁት ጨነቂ ጭንቀቴን ሁሉን አጋሬ ስለሆንኩ ነው ይሄንን የምጥሩን የምጥር ሆነታው ማለት ነው። ለባለቤቴ ግን ያው ሁሉ ታሪክ አላወራሁም። ምክንያቱም እሱም ጋር ስለሆነ ነገ ወዲያ ምን እንደሚፈጠር ስለማላውቅ ትክክለኛውን ማውራት አልፈለኩም። እዚያ ጋር አልነበርኩም። ድንግልናዬን አጥቷል እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማለቅ ነው ማለት ብሎ እምነት ያጣል። ገባህ? ያው ሁሉ ነገር አሁን ያወራሁት ነው ያለው ሌላ ነገር ነው ካለ ፎከስ ገብቶ ገና ዛሬ ነበር ትናንትናም ከትናንት ወዲያ ማረፋ እያደፈቀ ነበር። ራሱን ያውቀው ነበር፣ ራሱን ስቶ ነበር። ጎረቤት ምናምን የስራ ባልደረቦቹ እየሄዱ እነሱ እያደረጉት ነበር። ዋ እየተደፋበት ሕክምና ላይ ምናምን ነበር። ሰላም ማዛ እባላለሁ። እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን ይመስገን። እንግዲህ እየሰማሁ ማለት ነው። ማዛ እባላለሁ። ማዛ ማመድ እባላለሁ። የት ነው ሰው? እኔ ኢትዮጵያ አይደለሁም። እሺ ጋዜጠኛ ነኝ። በፊትም ነግሬያታለሁ። በግልጽ ነው የምነግርሽ። ከታሰረች እጅ ላይ ይላል። ታራኔ ሲጀመር ይልሽ አንቺን ራሱ ለመናገር ማናገር አልፈለኩም። ምክንያቱም እሷን ራሱ እንደዚህ እያታለሉ እየወሰዱ ስለሆነ ስልክ በቻልኩ መጠን አታንቺ ሰው ማንነቱን እስካላወቅሽ ድረስ ከሌቱን ከሌውን እንዴት ታውቂያለሽ እያልኳት ነበር። እንደው ምንድን ነው ያልኩሽ? ብርቱካን እሺ ታነ ምን አለ ስልክሽን አጥፊ እኔ ልደብቅሽ አላልኩሽም? ወደ ደብረ ብርሃን ልላክሽ ምንም ነገር አያስፈልግሽም። ያለሽበት ገንዘብ አላክልኝ ማለት ተልኮላታል። ገንዘብ ብዙ ብር አይደለም 5000 ብር ሰው አምስቶ እንዲያቀብላት ከዛ በኋላ 5000 ብር ሰው መጥቶ አቀብሏታል። ወይስ ነው ተፋታው? አዋሳ ይኸውልሽ መጓጓዣ ነው ሌላ አይደለም እኮ እንደተደበቀ አይደለም። እኛ እኮ እንደተደበቀ ነው ነግሬያታለሁ። አዋሳ አያወጣሽም፣ ወደ ደብረ ብርሃን ያስወጣሽ። እዛ የሚጠብቁ ሰዎች ይኖራሉ። አጥሽ እንድትቀመጭ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ። ማታ ደወልኩላት እኔ በዚህ ስልክ ማታ ደወልኩላት ለሊት ውጪ ከአዲስ አበባ በዚህ አቅጣጫ ይዤ ቀደም እንዳልኩሽ ወታደሮቹ መንግስት የማይቆጣጠሩ ፋኖች የሚቆጣጠሩት ቀጠና ላይ ሄዳ እንድትቀመጥ ነው። ለደህንነቷ በማሰብ ነው፣ እንዳትሞት በማሰብ ነው። ደህንነትን መንገድ አሁን ደግመሽ መቀበል አለመቀበል የራስሽ ጉዳይ ነው። ከዚህ በኋላ ያስነሱ ያንቺ ስለሆነ ይህች ልጅ በምንም መንገድ መንግስት እጅ ላይ ከወደቀች አሁን ማንንም አይፈሩም። ሲገባ ወደ ጫካ ትውጣል። እህትሽ የምትፈልጊያት ከሆነ ወደዚህ ላኪያት፣ ወደዚህ ወደ እንትኑ ፋኖች ወዳሉበት ቀጠና ላኪያት። ዶርሚታ ትቀመጣለች። የተወሰነ ድጋፍ የሚያደርግላት ሰው እንፈልግላታለን። ጊዜ ሲወጣ እንደዛ ነው መሆን ያለበት። አለያችሽን አታገኛትም። እኔ ሌላ ምልሽ ነገር የለኝም። እኔ ገባኛል ያላችሁበት ነገር ቢያንስ መንግስት ወደ ማይቆጣጠሩ ካሉት ወደ ሚቆጣጠሩት ቦታ ላመቻችሽ ይችላል። ልጅሽ እንደዛ ተቀመጭ። ይሄ ጊዜ ያልፋል፣ ይሄ ግርግር ያልፋል። ሌላ ወሬ ማያስፈልግም። እኛ ምንም አንልም። የት እንደገባች አልታወቀም ተብሎ ከዛ በኋላ ገመናችን የራሳችን ገመና ነው፣ የራሳችን ወርደት ነው። ወዳችን ዘዝ እንላለን። የተበላሸው ነገር ማለት ልጅቱ ሚዲያ ላይ ወጣው ሁሉ መተባበል ታስባለች። መንግስት ይመራት ነው የመሰላት ይመስለኛል። ይገልጻል የሚቆል ኢቢኤስና መንግስት አብሮ ነው የሚሰራው። አትቀልድ። ብዙ ነገር አበላሽተሻል። ይሄ ቀልድ አይደለም። የሆነውም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ ይለቅስም፣ አማራ ቢለቅስ መንግስት አይለቅስም። በቃ ለጠላት እንደተከበበ ሰው አስቢ። ስልክሽን አታንሺ። አስቢ ከራስሽ ጋር ተነጋገሪ። ሳይሆን ማዚ እህቲቱ እየሰማሽ ነው? እህቷ ሲሞን ተብረሽ ታይ እህትሽ የምትፈልጊያት ከሆነ እሺ ይሰጣል። አስረሽ ወስኝ። መደበቅ ከፈለግሽ አግዝሻለሁ። ይሄ ነው ልልሽ የምችል። ቡርቴ ይሄን ትበሪ እሱን ትበሪ ነው ታይ የእናንተን በምን ሊያዘው? አሁን የእናንተን እኮ ታስፈልጉኛላችሁ። በስክሪቶ ተፈካለ እሱን ትበሪ እሱ ይያዝሻለን። ቁጥሩን እንሰጥሻለን። እሱ የተማረቀ ያዚ ሲደመር አንድ 3 የፖሊስ የምርመራ ውጤት እንደሚያሳየው ሐሰተኛ መረጃን በመጠቀም በብርቱካን በኩል የተተወነው የፈጠራ ፊልም እንዲያሳካ የተፈለገው ዋነኛ ዓላማ
የጥፋት ኃይሎች በሀገሪቱ እየታየ ያለውን ሰላምና መረጋጋት ዘላቂነት እንዳይኖረውና የጥፋት ዓላማቸውን ለማስቀጠል የሞከሩበት ሀገራዊ ትርምስ ለመፍጠር ሰፊ እቅድ ያለው ነበር። የህዝብ ቁጣ ለመፍጠር ከዲያስፖራ እስከ ከተማ ከከተማ እስከ ጫካ የተዘረጋ የጥፋት ጉዞ ሞክረዋል። ጥፋቱ ቀጣይነት እንዲኖረው የሚያግዝ ለተከታታይ የጥፋት ተግባር ምስል ከሳች የሆነ ድራማ በደም ነጋዴዎቹና በኢቢኤስ ቴሌቪዥን አቀናባሪነት በዋናዋ ተዋናይ ብርቱካንና ተባባሪዎቿ ተሰርቶ ለመላው ኢትዮጵያውያን ተሰራጭቷል። ምንም እንኳን ሰፊ ተመልካች ባለው የቴሌቪዥን ፕሮግራም በሰውኛ ትረካ በእንባና ሐዘን ታጅቦ የተሰራጨውን ሐሰተኛ ትወና ህዝቡ ተመልክቶ ቢያዝንም የደም ነጋዴዎቹ ያሰቡት አልሆነም። አስቀድሞ በተዘጋጀው የዲጂታል ፕሮፓጋንዳ ክንፋቸው አማካኝነት ከቀደሙ ፈጠራዎቻቸው ጋር ክስተቱን በማቀናጀት በየአካባቢው ሁከትና ብጥብጥ ለመፍጠር ባይሳካም ተፍጨርጭረዋል። የተሰጠውን እንዳለ የማይውጠው ተመልካች ሐዘን፣ ግርታ፣ ጥያቄና ማስተዋል አልተለየውም። ያሰቡት ያልተሳካላቸው የደም ነጋዴዎች ያሰቡት አልሳካ ሲላቸው ከአንድ አመጽ ወደ ሌላ ለመሸጋገር አጀንዳውን እንዝጋው እስከ ማለት በግልጽ ተናገሩ። በእርግጥም ጉዳዩ አጀንዳውን ከመዝጋትም ያለፈ ነበር። ያሰቡት ካለመሳካቱም በላይ ሴራው እንዳይጋለጥ ህዝቡ እውነተኛውን መረጃ እንዳያውቅ ዋናውን የፈጠራ የመረጃ ምንጭ ጨርሶ ለማጥፋት ተንቀሳቅሰዋል። ለዚህም መረጃውን እስከ መጨረሻው ለማጥፋትና ቀጣይነት ያለው አጀንዳ ለመፍጠር የፈጠራ ተዋናያቸውን ብርቱካንን ለመግደል ሙከራ አድርገዋል። መንግስት ይገድልሻል በሚል ደብዛዋን እስከ መጨረሻው ለማጥፋት ከፍተኛ ጥረት አድርገዋል። ይገድልሻል የሚቆም እህቲቱ እየሰማሽ ነው? እህቷ ሲሞን ተብረሽታይ እሺ ምትፈልጊያት ከሆነ እሺ ሰቀት መንግስት ቢለቅስ አማራ ይለቅስም አማራ ቢለቅስ መንግስት አይለቅስ። ብጥብጥና ውከት ለመፍጠር የሚያስችለው በአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ወረዳ 14 በዋናነት በልጅ አዲስ አጥናፉ፣ ዋለልኝ አለማየሁ፣ መታገስ አለሜና ሌሎች ተጠንስሶ ለትወናው ፍቃደኛ ሰው ተፈለገ። ብርቱካን ተመስገን ተገኘች። ሐሳቡ ተነገራት፣ ፍቃደኛ ሆነች፣ ከሴረኞች ጋር ተባበረች። ሂደቱን የደም ነጋዴዎቹ እነ መዓዛ መሐመድ ከነልጅ አዲስ ጋር እየተገናኙ ይመሩታል። ለፈጠራ ሐሳብ ጠንሳሾቹ ኢቢኤስ ዋነኛ ምርጫ ሆኖ ተገኘ። በዚያ ዋናው የታሪኩ ጸሐፊና አቀናባሪ ታሪኩ ኃይሉ ድርሰቱን ከመጻፍ ባሻገር የሥራ ባልደረቦቹ የሆኑትን የኢቢኤስ ሰራተኞች ሊና ታረቀኝ፣ ግርማ ተፈራ፣ ቶማስ ደመቀ፣ ሄኖክ አባተ፣ ሀብታሙ አለማየሁና ሌሎችን ሰራተኞች በማስተባበር ሙያዊ ግዴታውን ለጥፋት በመጠቀም ሴራውን መርቶታል። የሚዲያ ባለሙያዎቹ እውነትን የማጥራት ሙያዊ ዲሲፕሊንን ወደ ጎን ትተው ወላጅ ያላት ወላጅ አልባ፣ ትዳር ያላት ትዳር አልባ፣ በክቡር ጋብቻ የተወለደን ልጅ ባስገድዶ መደፈር የህዝብን ስሜት በሚኮረኩር የጭካኔ ተግባር የተፈጸመ በማስመሰል የኢኮኖሚ ችግር የሌለባትን የቤት ሰራተኛ ለማኝና የጎዳና ተዳዳሪ በማድረግ ሐሰተኛውን ፈጠራ አዘጋጅተዋል። ይህ ለማመን የሚከብዱ የማህፀን መጨቅጨቅ፣ እግርና አንገት የመቁረጥ፣ ጭንቅላት የመክፈት፣ በደርዘን ወንዶች የመደፈር ብሔር ተኮር የሐሰት ፈጠራ ድርሰት በማዘጋጀት ሁከትና ብጥብጥ በመፍጠር ሙያቸውንና ሚዲያውን አልመው ወንጀል ሰርተዋል። አጠቃላይ ይህንን ሴራ ለመከወን 3 ወራት ያህል ተዘጋጅተዋል። ከ3 ወራት ዝግጅትና ስክሪፕት ጥናት በኋላ ዋናዋ የፈጠራ ድርሰቱ ተዋናይ ብርቱካን ከካሜራ ፊት ቀረበች። በቀረጻ ወቅት የሚያጋጥማት መደነቃቀፍም ቢሆን ብዙ አሳሳቢ አልነበረም። የኢቢኤስ ጋዜጠኞቹ ታሪኩና ህሊና ከካሜራ ጀርባ ድርሰቱን ያስተካክሉላት ነበር። ሀገር ውስጥም ያለ ሀገር ውጭም ያለ ሙሉ ነው የተቀበረ። የተሳሳተ መረጃ ሆኖ ከልቤ ነው ያዘንኩት። በቤተሰቡ ስም ሁሉም አንገቱን የደፋው እኛ ብቻ አይደለም ሀገሩ በሙሉ። ምክንያቱም እኛ ቤተሰቦችን ሳይማሩ ያስተምሩናል። ርቀት መንገድ ነው ስንቅ ተሸክመው ማለት ምን ለማለት ብቻ ቃላት የለኝም ከምናገረው በላይ ማለት ነው። እኔ ማለት እኔ አሁን እንደኔ ማለት ነው እኔ የምኖረው ለቤተሰብ ክብር ተከብሮ የሚኖር እናት አባትን ሞቷል ማለት እኔ ከባድ በዛ ላይ ይሄ ልጅ ነገ ከነገ ወዲያ ታሪኩ ቆይቷል። አባት እያለው እንዲህ አይነት ታሪክ ለልጅ መቀመጥ አልነበረበት። ብቻ ግን ይሄ ነገር እኔ አሁንም ህዝቡ እንዲያውቀው እንዲረጋጋ ሙሉ ታሪኩ ውሸት እንደሆነ ልጁን የሚያሳድግ አባት እንዳለው ልጁ ባንክ ነው የሚሰራው ምንም አይቸግራቸውም። ሁሉ ነገር አሟልቶ አስቤዛ እንኳን እስከ ቤት ድረስ እየመጣለት ነው የምትኖረው። ስለዚህ ያው የልጁን ነገር ይሄን ነገር ሲሰማ ምን ማለት እንዳለበት እንግዲህ አባቱ ራሱ ጥያቄ ውስጥ ነው። ማስተላለፈው መልእክት እንግዲህ መደጋገም ባይሆን ትክክለኛ መረጃ እንዳልሆነ ፎልስ ኢንፎርሜሽን እንደሆነ ልጅቷ እናትና አባት እንዳሏት
እንዳልታገተች ተደፍራ እንዳልወለደች ልጁ የኔ እንደሆነ ሁሉ ሙሉ ዶክመንት የኔ እንደሆነ ልጁ እንዳለን የተጋባንበት ሰነዶችም የልጃችንም ዶክመንት ሰነድ እኛ ጋር በእጃችን እንደሚገኝ እና ህዝቡ ላይ የተሰራጨው ነገር የፖለቲካል ኢሹ ስለሆነ ህዝብን ከህዝብ ሀገርን ከሀገር ሀገር ማለት እንግዲህ ሁሉም ያውቃት ናት። ሀገር ከሌለ መኖር አንችልም። ስለዚህ ሀገርና ሀገር ይሄ ፖለቲካል ኢሹ ስለሆነ ይሄኛውን ለማራገብ ትክክለኛውን ኢንፎርሜሽን እንዲሰራጭ ነው የምፈልገው። ስለዚህ የመሆን አለበት ያኛውን የባለፈው ተወራውን የመቀልበስ አለበት። ይሄኛው ትክክለኛው ኢንፎርሜሽን ይወጣና ለህዝቡ ማስተባበል መናገር ያስፈልጋል። ምክንያቱም ህዝቡ እውነቱን ሐሰት አላየው ሚዲያ ላይ ወጣች ያን ሚዲያ ይዞ ሚዲያው ደግሞ እውነት ነው ተብሎ ስለሚታሰብ ትክክለኛ መረጃ ይቀርባል ብሎ ስለሚያስብ ህዝቡ ያኛውን እያዘ በየእንትኑ እንትን አለው። ስለዚህ ትክክለኛ ኢንፎርሜሽን አይደለም መስተካከል አለበት ብዬ ነው የማስበው።